ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ እንግዲህ መተናል። ዛሬ ቅዳሴ ላይ ከተነበበው የቅዱስ ጳውሎስ መልእክት ውስጥ እንግዲህ አጭር ክፍል አብረን የምናነብ ይሆናል። እሷን ከማንበባችን በፊት ግን ምስባክ ላይ የተባለውን መዝሙረ ዳዊት ልበልላችሁ። ኦፍኮርስ በዚህም አይደለም ያው ቃሉን ማለት ነው። ምን የሚል ነበረ? ጌታ ሆይ እሺ ብርሃንህንና እውነትህን ላክልን፣ እነርሱም ደግሞ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ ይላል። ምንህን ላክ? ብርሃንህን፣ እውነትህን። አያችሁ፣ በጨለማ የሚመላለስ ሰው ወዴት መሄድ እንዳለበት እንኳን አያውቅም። ስለዛ ወዴት መሄድ እንዳለብን እንድናውቅ ምን ያስፈልጋል? ብርሃን ያስፈልጋል። እግዚአብሔር ደግሞ የእርሱን ብርሃን ሲልክልን የእግዚአብሔር ብርሃን ወደ እግዚአብሔር የሚመራ ነው። በሐዲስ ኪዳን ደግሞ እግዚአብሔር አምላካችን የላከልን እውነተኛ ብርሃን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ላይ ስለ ጌታ ኢየሱስ እንደተነገረው ነው። ምን ሲል? ለሰው ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም ነበረ ተብሎ እንደተነገረለት። ስለዛ ለሰዎች ሁሉ የሚያበራው እውነተኛው ብርሃን ጌታችን ኢየሱስ ክርስቶስ ነው። ስለ ብርሃን እንደዚህ ተነገረንና በነገራችን ላይ ገናንም አሁን ልደትን የምናከብረው በጣም ወደ ነው የምናከብረው ለዚህ ነው። እግዚአብሔር ብርሃኑን የላከልን ወደ እርሱ ሊያቀርበን ማለት ነው። እና በብርሃኑ ደግሞ መመላለስ አለብን ወይስ በቅድስና ሕይወት። እና ጳውሎስ እንደዛ ነው የሚለው። አሁን የጳውሎስ ዛሬ የተነበበው መልእክት እንዲህ የሚል ነው። ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 11 ጀምሮ እንዲህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። ይልቁንም ማንን ልበሱት? ጌታን ኢየሱስ ክርስቶስን ልበሱት። ስለዚህ ወደ ብርሃን ወደ ክርስቶስ የመጣ ሰው በብርሃኑ ደግሞ መመላለስ አለበት ነው። መልካም የጌታ ቀን። አሁን ቁርባን ሲባል እንዲያምጥቶ የበላውን የሚመስለው ብዙ ሰው አለ። ሆዱን ይመስለዋል። የክርስቶስ ቃልን ነው ቁረበው እያለ ያለው። የክርስቶስ ቃልን ነው ኑሮው፣ ብላው፣ ጠጣው እያለ ያለው። አንተ የሚመስል ግን ቅጣ እያቦካ ማድረግ ነው። እንግዲህ እንደሰማችሁት ፕሮቴስታንቶች በዚህ ደረጃ እየቀለዱ ያሉት ቅዱስ ቁርባን ላይ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በዛ ምሽት ላይ ቂጣን ያነሳና ወይም ህብስትን ያነሳና ባርኮ አመስግኖ ቆርሶ ይሰጣቸዋል። ምን ብሎ? አዎ ይህ ስጋዬ ነው ብሎ ማለት ነው። ጽዋንም ያነሳና ደግሞ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው፣ ከእርሱ ጠጡ ብሎ ይሰጣቸዋል። እንደዚህ ፕራክቲካሊ ከመስጠቱ በፊት ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ በቃል ጌታችን ኢየሱስ ስለ ስጋና ስለ ደሙ ሲያስተምር ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ በተደጋጋሚ ያስተማረውን ትምህርት እንዲህ ያለ ታላቅ የሆነ የእግዚአብሔርን ጸጋ የምንካፈልበትን ትልቅ ምስጢር ፕሮቴስታንት እንደዚህ ያጋልሏል። ምናልባት ግን ዮሐንስ ወንጌል ምዕራፍ 6 ላይ ስለ ጌታችን ኢየሱስ ስጋና ደም እያወራ ሳይሆን ቀርቶ ዛሬ ላይቭ ገብተን እሱን አብረን የምናየው ይሆናል። ዛሬ ከምሽቱ 3 ሰዓት ላይ ላይቭ እንገባለን። ይቆያል።